ራሽን ስበሪ ለምንድነው ዝም የምትይው? ሩታዬና አብርሽ ወደ የት እየሄዱ ነው? ምንድነው የሚያደርጉት? ባክሽ የምትሉ የጠገበ ሰው ለራበው አያዝንም። ፋሚሊ ላይክ አድርጉ። ለጠገበ ሰው ለራበው አያዝንም። እኛ ብዙ ጭንቀትና ሀሳብ አለብን በሰው ሀገር ማለት ነው። ላይክ አድርጉ፣ ይሄንን ቪዲዮ ሰብስክራይብ አድርጉ ማለት ነው። አሪፍ አሪፍ ነገሮችን ለመስራት እንግዲህ እንደምታዋፋፊ እስቲ ላይክ አድርጓት። እንግዲህ ዱባይ ሰላም ነው ያሰባችሁ የተጨነቃችሁ አይዞን ማለት ነው። ላይክ አድርጉ ፋሚሊ፣ ላይክ ላይክ ላይክ። እና ዛሬ የመጣሁት እንግዲህ በራሴ ፈታ ዘና የሚል ቪዲዮ ነው ማለት ነው። ሰላም ሰላም ብያለሁ። እንዴት ናችሁ ፋሚሊ? ደህና ናችሁ ወይ? ይሄንን ቪዲዮ ላይክ እያደረጋችሁ እንግዲህ ፈታ ዘና በሉ። በማንም ልክስክስ ዩቲዩበሮች ቢዚ ያድርጋችሁ ስለኖርኩኝ በጣም ሶሪ፣ በጣም ይቅርታ። ዛሬ ደግሞ በራሴ ቪዲዮ ፈታ ዘና እያልን እንግዲህ በረመዳን መተናል ማለት ነው። እንዴት ናችሁ ፋሚሊዎቼ? ደህና ናችሁ? ላይክ አድርጉት ይሄን ቪዲዮ ማለት ነው። ፋፊ እንግዲህ እንደምትዋት ዛሬ ከእስር ቤት ተለቃ እንትን ያለች ሰው ነው የምመስለው። ከመዳን ቤት ወጣ ብለን እንደምታውን እንግዲህ ፈታ እያልን ነው ዱባይ ላይ ብዙ ነገሮች ተፈጥረዋል። ዱባይ ላይ በጣም ብዙ ተጨንቃችኋል ፋሚሊዎቼ ማለት ነው። ጦርነቱ እንዴት ነው ፋፊ? አንቺ እኮ ዱባይ ነው ያለሽው ያላችሁ ከሳዑዲ አረቢያም ከኢትዮጵያም የምትደውሉ እህቶቼ እኛ ደህና ነን ማለት ነው። ሰላም ነን። ያው ግርግር ይፈጠራል፣ ግን ይሄ ሚዲያ እያለ ማካበድ አይቀርምና እያካበዱት ነበረ። እኛ ግን መሀል ውስጥ ተቀምጠን ምንም ያየነው ነገር የለም። ቢኖርም ያው ጋዜጠኞች ምናምን ይሄ ዝም ብሎ ማካበዳቸው ያው ይታወቃል። ታውቃላችሁ ዛሬ እንኳን እንደ አይነት ነገር ተፈጥሮ ሰው ልጅ አለ ተብሎ እንደ ምሳሌም ይወራል ማለት ነው። ስለዚህ እኛ እንግዲህ እንደምታውን በዱባይ ከተማ ማለት ነው ፈታ እያልን ነው። እስቲ ላይክ አድርጉት ይሄን ቪዲዮ። በረመዳን ቀን አንዳንድ ጊዜ ሲፋፊ በራስ ስሪ በሰው አትስሪ። እነሱ በቃ ጨዋታ ላይ ናቸው፣ ጥሩ አይደሉም አስተሳሰባቸውም። እኛንን ማንነት የሰጠናቸው እንጂ ማንነት የሌላቸው ዩቲዩበሮች ናቸው። ፋፊ ተቀየር የምትሉ በጣም እህቶች ያላችሁ፣ እኔ በሩታ መቼም አልደራደርም። ያው ሴት ልጅ ናት፣ በጎኗ ሆኜ እንድትበረታታ ምጥረው። ለምን የሚሰጧት አይዲያ መጥፎ ስለሆነ ማለት ነው። ለምን እሷ ጀግና ስለሆነች እሷን ዝቅ የሚያደርግ አይዲያ ነው የሚሰጧት። እሷ ደግሞ ኖ ማለት አትችልም፣ ትሰራዋለች። ለምን ብዙ ወደንስ ስላላት ማለት ነው። ስለዚህ እነሱ በቃ ነገራቸውን ቀምመው ማለት ነው የሰው ልጅ ዝቅ ለማድረግ ሲሄዱ፣ የሰው ልጅ ደግሞ ከፍ ይላል። ፈጣሪ ነው እንጂ ዝቅ የሚያደርጋቸው ሰው ልጅ ዝቅ ያደርግም ማለት ነው። እስቲ ላይክ አድርጉ እንግዲህ ፋፊ ዛሬ ኧረ ጉድ አሽቃበጣት እኮ በረመዳን ቀን። እንዴት ነው ማለትም እኔ ጾም ይስማማኛል በነገራችን ላይ በረመዳን ቀን ፈታ ነው የምለው፣ ብዙም እንትን አልልም ማለት ነው። እና ውዶቼ ማታ ላይ ብላይ ዳኒ ገብቶ ነበር እንደምታዩት። እሱ ፈታ ዘና እያለ ነው፣ ምንም የተፈጠረ አይመስላቸውም። እነዛ ደግሞ አካባጆቹ ሸታሞቹ እያካበዱ ማታ በቃ ይቅርታ ጠይቂ ሩታ ጥፋተኛ ነሽ እያለ ነበር። እሱም ስንት ዓመት ሙሉ ሐራምን ሲያስተላልፍ ይቅርታ አልጠየቀ ሰው ሩታ በአንድ በሁለት ቪዲዮ ይቅርታ እንድትጠይቅ ሲያስደርጓት ነበር። አንተም ይቅርታ ጠየቅም ዘወር በል እያለች ነበረ። በነገራችን ላይ የተመታ አይዲያ ነው የተሰጠችው። ቢሆንም ግን እነሱ ማለት ነው በጣም አላቅም ምን እንዲያሰቡ፣ ወደፊት ደግሞ ምን እንደሚመጣ እናያለን። ይሄ በእንደዚህ በፋይል ምናምን ተፈራርቶ ምናምን መስሏችሁ ከሆነ ብዙ ሰው የምትሳደቡት አትጃጃሉ ማለት ነው። ራሳችሁም ሆኖ እኔ መቼም ቢሆን ሩታ በእንዲህ አይነት አይዲያ ትመጣለች ብዬ አላስብም። ያው ስራ ነው፣ ማን ተሰርቦ ማን ይሰበራል። ይሄ ነው በቃ የነሱ አይዲያ። አንቺ አንድ የኔ ኦዲየንሶች ያሸንፋሉ ብሎ እሱ ይወራረዳል፣ እሷም በኦዲየንሶቿ ትወራረዳለች። የሰራሁትን ብሰራ የኔ ኦዲየንሶች ከጎኔ ናቸው ብላ ትኮራለች። ይሄ ነገር ነው ትቢት ውስጥ ያስገባቸው ማለት ነው። ይሄ ደግሞ አይቻልም። የሰው ልጅ ማለት ነው ምንም ቢሆን ጥሩ አይደለም ማለት ለሰው ክብር መኖር አለበት፣ ለሚዲያ ክብር መኖር አለ። ለሰው ልጅ ክብር ከሌለን ማንም አያሳድገንም። በእውነት ነው የምላችሁ ፋሚሊ። እኔ አሁን ብዙ ጊዜ ተጠቃሚ ሆኛለሁኝ በእናንተ በእህቶቼ እያልኩ መጎረረው ምንድነው መዳም ቤት ሆኜ በሰው አይዳ እየሰራው የምታውሉ ትደግ ብላችሁ ነው እንጂ የኔ ወሬ ደስ ብሏችሁ ነው እንደ አይደለም እኮ።
በሰው አትስሪ በራሴ ስሪ ለምን 5 ደቂቃ አይሆንም እያላችሁ የምትመክሩ ይወጣ በጣም ብዙ ሰዎች አላችሁ። ትደግ በቃ ትስራ መዳም ቤት ነው ያለችው ታችን ብላችሁ አስባችሁ ነው አይደለም የምታሳድጉኝ። እነሱንም እንደዛ ነው ያደረግናቸው። ምንም አይዲያ ኖሯቸው ምንም ጥሩ ነገር ሰርተው አይደለም ትላላጡ ነው መተው ዛሬ ላይ እንደዚህ የሚጨማለቁብን ማለት ነው በላያችን ላይ። በእውነት ነው የምላችሁ። እስቲ ላይክ አድርጉት እና ፋፊ ለማንኛውም ዘና ፈታ እያለች ነው ዛሬ። እስቲ ተዘናት አድርጋችሁ በቃ በብዙ ነገር ተጨናንቃችኋል። ለህይወታችሁ ለራሳችሁ ሆኖ ለማለት እፈልጋለሁኝ እኔ ማለት ነው። እኔ ምንም አርጉኝ ፋፊ ናት በቃ። ምንም ብሰርቡኝ ምን ብትሉኝ የኔ ማንነት ማንም አይወስድም። በእውነት ነው የምላችሁ። ብዙ ሰዎች አሁን ኮሜንት ላይ ስትሸነፊ ድራማ ነው ትያለሽ። እኔ ተድሮም ቢሆን አንድ ቀን ስራ ነው እንጂ ጣም ነው ብዬ አላውቅም። ማለትም በጣም ስድብ ሲበዛ ግን ይሄ ነገር ወዴት እየሄደ ነው ብዬ አይምሮ መጠየቅ እችላለሁ ችያለሁም ብዙ ጊዜ። ነገር ግን እነሱ ግን እያሽቃበጡ እንደዚህ ነው። አሁን እንግዲህ ሄርሜላ ጋር ደስተኛ ሆኖ ሊኖር ነው። ሩታን በእንደዚህ አይዲያ ከሚዲያ አጥፍቶ እሱ እንደገና ከሌላ ሴት ሊያሽቃብጥ ነው። ይሄ ነው የጥሩ ስራ? ልጁን አስቀምጦ ሚስቱን አስቀምጦ ከሌላ ትኪላላ ጥሩ ስራ ነው? ጀግንነት ነው ለእናንተ? እውነት በጣም ነው የሚያስጠላው አስተሳሰብ። ሁላችንም እንፈትሽ ራሳችንን ብዬ አስባለሁ። እና ፋፊ እንግዲህ እንደምታዋት እንግዲህ መንገዱን እየሄደች እየቀረጸችላችሁ ነው ማለት ነው። ዱባይ ሰላም ነው እንደምታዩት፣ ምንም የለም፣ ጸጥ ያለ ነው። አንዳንድ ጊዜ ግርግር ቢፈጠርም ያም ደግሞ አንድ ጊዜ ሲያልፍም ይሆናል የተተኮሰው ምንም አይታወቅም። ያው የመሳኤል ማለት ወይት ሆኖ እንደተተኮሰ አይታወቅም። እና በዛ ምክንያት ብዙ ሰው እኔ እንጃ በጣም ነው እኔ ሰው አለኝ እንደስከምል ድረስ ማነው በቃ በውስጥ በጣም ተጨናንቄ ነበረ። ለመመለስ ያን ቪዲዮ ምንም አልቻልኩም ነበርና በእውነት ነው የምላችሁ። በጣም ያኔ ምን ልብዬ ልንገራችሁ ማለት ነው መልስ ለመስጠት ተጨናንቄ ነበር። ከሳውዲ አረቢያ እህቶቼ ከኢትዮጵያ ለካ ሰው አለኝ እንደ ዩቲዩብ ላይ በመውጣት የምደሰተው ሰው ታፈራላችሁ። በእውነት በጣም ምርጥ ሰው ታፈራላችሁ። እና እኔ ፋፊ ደግሞ እህታችሁ እናታችሁ ማለት ነው። በጣም ነው ራሴን በቃ አላቅም ቆም ብዬ ለሰው ልጅ ክፉ እንዳላስብ ለሰው ልጅ ጥሩ እንደመሆን በደንብ ለመሞከር በጣም የሆለታው የዱባይ ግርግር አስተምሮኛል እኔ ማለት ነው። በእውነት ነው የምላችሁ። ፋፊ እንዳትወጪ ፋፊ ተይ በቃ ተረጋግተሽ እዛው ስራሽ ቦታ ተቀመጪ፣ ወጣዋጥ አትበይ፣ እንደው ብዙ ግርግር አለ፣ አደራሽን የማትሉ እህቶች የላችሁም። እና በጣም አመሰግናለሁ። በጣም ነው የምወዳችሁ ፋሚሊዎቼ። እንግዲህ ፋፊ እንደምታዋት እንግዲህ ፈታ እያለች ነው። በነገራችን ላይ እንደዚህ የምለው አንዳንድ ጊዜ ማታ ነው የቀረጽኩት ይሄን ቪዲዮ አሁን አይደለም። ማታ ላይ ከፍጡር በኋላ ወጥቼ ነበርና አንዳንድ ጊዜ አላደድ ጨነቅነቅ ሲላችሁ ወጣ ብላችሁ የምትሰሩን ነገር እንደዛ ማለት ነው እንጂ በስራ ልብስ ነው ያለሁት። ልብስም ቀይሬ አይደለም ብዬ ነው አባያ ጣል አድርጌ ወጣ ያልኩትና እስኪ ላይክ አድርጉት። በጣም ነው የምወዳችሁ የኔ ውድ ፋሚሊዎች። እና ከማንኛውም ዩቲዩበሮች ማሽቃበጥ ማለት ሁልጊዜ አንድ አይነት ነገር ስትሆኑ እናንተ ማንነታችሁ ነውና የሚፈተሸው። ብዙ ጊዜ በራሴ እንደመመጣላችሁ ተስፋ አደርጋለሁ ማለት ነው። ሩታዬም እንግዲህ ዛሬ በቻናሏ ብትመጣልን መልስ ብትሰጠን በጣም ደስ ይለናል። ከወዲህ እያጣደፏት ስለነበር ማታ ብዙም ቪዲዮ ልሰራላችሁ አልፈለኩም። ለምን አንድ ሴት ልጅ 2 3 4 ሆኖ መጠየቅ ማለት በጣም ይከብዳልና እንዴት ነው ህሊናቸው ምንድን ነው የሚያስበው? በቃ በጣም ነው የሚያስጠላው። ከሆነ ነው የምላችሁ። እኔ እንደዚህ አልጠብቃቸውም ነበር። እንግዲህ ወደ ቤቴ እየገባሁ ነው ማለት ነው። ላይክ አድርጉት። ወደ ሰፈሬ እየሄድኩ ነው ማለት ነው። ሰብስክራይብ ሼር እያደረጋችሁ ቪዲዮአችንን ነውልን ማለት ነው። የኔ ውድ ፋሚሊ ዱባይ ለማንኛውም እንደምታዋት ምርጥ ጸጥ ያለች ሰፈር ናት። ምንም ግርግሩ እያላችሁ ብዙዎቻችሁ ለዩቲዩብ ብላችሁ ለራሱ አልሆነ ነገር አታውሩ። ዱባይ ላይ ስልካችንም ሁሉ ነገራችን ይጠለፋል ማለት ነው። ወሬ አታብዙ። በሰው ሀገር እየኖራችሁ ሰላም ነው ሰው ልጅ ማንበጣረቅ ያለበት እንጂ ፍቅርን ነገሮችን ወደዛ ነው ማለት ያለብን ብዬ አስባለሁ። ሲላይ ካርቡት ፋሚሊ
ማለትም የማይመለከተን የመዳብ ቅመሞች ሲጀመር ሰርተን መጠቀም እንጂ ስለ ጦርነት ማውራት የለብንም ብዬ አስባለሁ። ጦርነት እኛን አይመጥነንም። ፖለቲካ ነው ምናምን እንደዚህ ነገር ማውራት እኔ አልወድም። በነገራችን ላይ ፈታ ብዬ ዩቲዩብን እየሰራሁኝ መዳም ቤት ስራዬን እየሰራሁ መኖር ነው የምፈልገውና እንደምታዩኝ እንግዲህ መንገድ ላይ ነው ያለሁት። ምንም የለም። ብዙ የተጨነቃችሁ እህቶች ያላችሁ በጣም ብዙ አትጨናነቁ ለማለት እፈልጋለሁ። እንደምታዩት ምን አለ አሁን እዚህ ጋር ምንም ነገር የለም። ምንም ያኔ ይወራል እንጂ ወሬው ነው እንጂ ተግባሩ ትንሽ ነገር ናት። አንድ ነገር ተፈናጥራ ስትመጣ በጣም ብዙ አድርገው ማውራት የሚወዱ ጋዜጠኞች አሉና እና ቶክቶከሮች ግን ወዳውን ያስቆሟቸው። የዱባይ መንግስት ኃይለኛ ነው። ማንም ሰው አልቧልታ እንዳወራ ይፈል በስልካችን ነው ሁሉም ነገር የተላከለን ቶሎ ብሎ ማለት ነው። አንድ ሰው በቃ አልቧልታ እንዳይዋራ ቲክቶክ ላይ እንዳይለቅ ማለት ነው። ወዳው ነው ስልካችን ጢው 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 ያለው በእውነት ነው የምላችሁ። ስለዚህ እንደምታውዲ እንግዲህ እሺ ላይክ አድርጉት፣ ላይክ እና ላይክ ሰብስክራይብ እያደረጋችሁ ቪዲዮአችንን ነውልን አበረታቱኝ። ፋፊን እንግዲህ ገደፍ አርጓት ማለት ነው። ያው በራሴም እየቀረጽኩላችሁ ነው። ጓደኛዬም ነበረች እየቀረጸች ነበረ። እንደምታዩኝ ዱባይ ችግር አለ በጣም ጦርነቱ ተፋፍሟል ብላችሁ የምትቀደዱ ሰዎች ስነ ስርዓት አድርጉ። እኛ ባህር ውስጥ ነው ያለነው። ምንም ነገር የሚያስጨንቅ ነገር የለም ለማለት ፈልጋለሁኝ። አቡዳቢ ላይ ትንሽ ነገር ነበር ግን ወዳው ነው እንግዲህ ጠፍቷል። አሁን የለም ማለት ነው። በርቀት አንድ ነገር የሆነ ነገር ሲሰማ ሱብሃንአላህ ለወሬ ብቻ የሚሻቀል በጣም ብዙ ሰው አለና ይሄ ደግሞ ጥሩ አይደለም። እኛ መዳም ቅመሞች ሲጀመር ስንሰራና ራሳችንን ስንሆን ነው የሚያምርብን እንጂ ስለዚህ አይነት ነገር እንድናወራ ጥሩ አይመጣምና ውድ የስዑድ እህቶቼ፣ ኢትዮጵያ ወንድሞቼ፣ እህቶቼ በጣም አመሰግናለሁ። ወዳችኋለሁ። በሌላ ቪዲዮ እስከምመጣ ሰላም ሆኑልኝ። ባይ